በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ። እንደምን አላችሁ? ክቡራትና ክቡራን የመስቀል ኃይለነ ቤተሰቦች፣ ይህ የመስቀል ኃይለነ ሚዲያ ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። የመስቀል ኃይለነ ቤተሰቦች፣ አሁን ወደ ዕለቱ ፕሮግራም እንጀምራለን። እስከዚያው ላይክ፣ ሼር፣ ሰብስክራይብ ያድርጉ። እናመሰግናለን። መስቀል ኃይላችን ነው። የእመቤታችን ቅድስት ድንግል ማርያም ለሕዝብ መታየት ከ1986 እስከ 1991 እንደ አውሮፓ አቆጣጠር በካይሮ ከተማ ልዩ ስሙ ሶብራ በተባለ ስፍራ መታየት ጀመረች። ለሐሙስ አጥቢያ መጋቢት 16 ቀን 1986 እንደ አውሮፓ አቆጣጠር እመቤታችን ቅድስት ድንግል ማርያም በሰማዕቱ ደሚአና ቤተክርስቲያን ግቢ ታየች። በመገለጧ ወቅት ግማሽ ካይሮን ታላቅ የብርሃን ነጸብራቅ ከቦት ነበር። እመቤታችን የተገለጠችበት የቅዱስ ደሚአና ቤተክርስቲያን ደህና ግቢ የሌለው በተጨናነቀ መኖሪያ ሰፈር ውስጥ የሚገኝ ከመንገድ ዳር ላይ የተተከለና ቦታውን ለማስፋትና ለማሳደግ ተጽዕኖ የገደበው ቤተክርስቲያን ነበር። እመቤታችን በዚህ ቀን ያደረገችው መገለጥ በቤተክርስቲያኑ ባሉት ሁለት ጉልላቶች ላይ ነበር። በጉልላቱ ላይ እየታየ ያለው አስገራሚ ብርሃን ያስደነቃቸው በየቤታቸው ያሉ የአካባቢው ነዋሪዎች በመጀመሪያ የእመቤታችንን የመገለጥ ተአምር ሊያዩ የታደሉ ነበር። ክስተቱን የተመለከቱት የአካባቢው ነዋሪዎች ወደ ቤተክርስቲያኑ በቀረቡ ጊዜ በአካል እመቤታችንን አንጸባራቂ ልብስ ለብሳ በምስራቅ በኩል ባለው ጉልላት ላይ በአይናቸው ሊመለከቷት ችለዋል። መታደል ነው። እኛስ መቼውን ኢትዮጵያውያን እናታችን ተገልጣ የምናያት እንደ እምነታችን እንደ ደብረ ብርሃን አንጎለላ፣ ደብረ ብርሃን ሰሚነሽ ኪዳነ ምህረት ተገልጣ ታይታለች ይባላል። ሌሊት ለቅዳሴ ሲገቡ ወይም ከጽዱ አሁን ድረስ ሰዎች እዛ ጽዱ ላይ ወረቀት ይጽፋሉ። ሰሚነሽ ሰሜን እያሉ ያስቀምጣሉ። ለሶስቱ ቄሶች ታይታለች። ሰውየውም በቅርብ ጊዜ ዛሬ 2 ዓመት አካባቢ ነው አመት ወይም 2 ዓመት አካባቢ ነው ያረፉት። ስለዚህ ግብጽ በታየችበት ጊዜም እኛ ገርም የተገለጠችበት ጊዜ ያለ። ሆኖም ግን እኛ አናስተባቀው ወይም መገለጧን እንደ ትልቅ ነገር አናየው። ታይቷቸው ነበር ብለን ጸጥ ብለናል። እንግዲህ በረከቱ ከሁላችንም ጋር ይደር። አንጎለላ ደብረ ብርሃን ሰሚነሽ ኪዳነ ምህረት ተገልጣል። ይህ በካይሮ የተጀመረው ተአምር በመላው ካይሮ በመሰማቱ ክርስቲያን፣ እስላምና አይሁድ ሳይቀሩ ይህንን የእመቤታችንን በአካል መገለጥ ለመመልከት ከሩቅ እጅግ ብዙ የሆኑ ሕዝብ በአካባቢው ተሰብስቦ ነበር። ውዳሴ፣ ምስጋናና መዝሙር ለብርሃን እናት ለእመቤታችን ይቀርብ ነበር። ነይ 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 እያሉ በዝማሬና በለቅሶ እመቤታችንን ሕዝብ ይጣራ ነበር። በመገናኛ ብዙሃን በተለይም ሳምንታዊ ጋዜጣ ጉዳዩን አስመልክቶ ባወጣውም ዘገባ መንፈሳዊ ክስተቶች በአካባቢው መታየት የጀመሩት ከወራት በፊት ነበር። የብርሃን አምድ ዘወትር ወደ ቤተክርስቲያኑ ይወርዳል። መታደል ነው። መቼም በኢትዮጵያ ቤተክርስቲያን የብርሃን የሚወርደው እናታችን ብርሃን አምድሽ ይውረድብን ብለን እንለምናለን። ለጥቂት ቅጽበትም ታይቶ ይጠፋ ነበር። የአሁኑ ግን አስገራሚ ነው። የጥንት አባቶቻችን በደብረ ምጥማቅ እናታችንን እንዳዩት ሁሉ በቄርሎስ 6ኛ ዘመን ደግሞ በ1966 እንደ አውሮፓ አቆጣጠር በዘይቱን እንደተገለጠች ዛሬም እመቤታችን ልናያት በመቻላችን እግዚአብሔር እንደሚወደንና የድንግል በረከት እንደሚጎበኘን የሚያሳይ ነው ሲሉ ምዕመናን ክስተቱን በደስታ እንባ ይገልጡ ነበር ሲል ዘግቧል።
ታላላቆች የዓለም ሚዲያዎች ከሆኑት መካከል ቢቢሲ እና ሲኤንኤን ለክስተቱ ሽፋን ሰጥተው አስተላልፈውት ነበር። እኛም ኢትዮጵያውያን አባቶቻችን በደብረ ምጥማቅ እናታችን እንዳዩት በቄርሎስ ደግሞ በ1966 በዘይቱን እንደተገለጠች እናታችን ሆይ በኢትዮጵያ ቤተክርስቲያን ተገለጭ፣ ድረሽልን፣ እናመስግንሽ፣ ድረሽልን እናታችን እመቤታችን ድንግል ሆይ ይቅርበይን፣ ሰላምሽ ይብዛ፣ ሰላማሽን ስጭን እያልን ለምናለን። ዛሬም ዘወትርም እስከ ዘላለሙ እናታችን ባርኪን ቀድሽን። ከግብጽ ቤተክርስቲያን መሪ የሆኑት ብፁዕ ወቅዱስ አቡነ ሽኖዳ መንፈስን ሁሉ አትመኑት፣ መናፍስት ከእግዚአብሔር እንደሆነ መርምሩ፣ ለዩ ባለው የሐዋርያት ቃል መሰረት የዚህን ተአምር መገለጥ እውነተኝነት ቤተክርስቲያኗ ማረጋገጫ መስጠት እንድትችል መልእክተኞችን ወይም ልኡካንን ኮሚቴ ሰይመው በአስቸኳይ በቦታው ደርሰው አጣርተው እንዲመጡ አባቶችም በጸሎት ሸኟቸው። ከነዚህም ውስጥ መልእክተኞቹም አንደኛው ሊቀ ጳጳስ ቢሾይ የሲኖዶሱ ጸሐፊ፣ አቡነ ሙሴ የወጣቶች ጉዳይ ኃላፊ፣ አቡነ ጳውላ የፖልት ጳጳስ፣ አቡነ ሴራፊያን የማህበራዊ ጉዳይ ጳጳስ፣ ቀሲስ ማርቆስ የመንበረ ፓትርያርክ ተጠሪና አቶ ሙስዓድ ጋዜጠኛ ነበሩ። መልእክተኞችም በቦታው ድረስ በመሄድ የእመቤታችን መገለጥ በአይን ተመልክተው ያረጋግጡ ሲሆን ከጧቱ 3:40 ላይ ሚያዝያ 11 ቀን 1986 እንደ አውሮፓ አቆጣጠር እመቤታችንን በአካል አይተው በረከቷንም ተቀብለው ለፓትርያርኩ ደስታቸውን በእንባና ከፍተኛ መንፈሳዊ ሐሴት ገልጠዋል። የተከሰተው የእመቤታችን መታየትም እንዴት እንደነበረ አጠቃላይ ዘገባ ሲያቀርቡ አንደኛ እመቤታችንን በብርሃን አምድ ተከባ ትታይ ነበር ይላሉ። ሁለተኛ የብርሃን አምዷ በአናቷ አካባቢ በስቶ ይታይ ነበር። ሶስተኛ የእመቤታችን እጆቿን ዘርግታ ሕዝቡን ተባርክ ነበር። አራተኛ በግልጽ ለሁሉም በመላ አካሏ ትታይ ነበር። አምስተኛ አንዳንዴ የብርሃን አምዱ በስቶ አካሏን ይከልለው ነበር። ስድስተኛ ቤተክርስቲያኑ የተሰየመበት ሰማዕተ ደሚራስ እመቤታችንን ለመቀበል የዘንባባ ቅጠል ይዞ ብርሃን ለብሶ በሌላኛው የቤተክርስቲያን ጉልላት ስር ይታይ ነበር። ሰባተኛ እንደ ከዋክብት ያሉ በራሪዎች በብርሃን ተሞልተው በቤተክርስቲያኑ ጣራ ላይ ይታይ ነበር። ስምንተኛ እመቤታችን በቤተክርስቲያን ውስጥ በመንበር አጠገብ ሰኔ 12 ቀን 1986 ላይም ተገልጣ ትታይ ነበር። ዘጠነኛ በመገለጧም ሰዓት በኮፕት ፊደል የተጻፉ ስሞቿም ይታዩ ነበር ይላሉ። እናታችን ቅድስት ድንግል ማርያም ለኛም ተገለጭልን፣ በብርሃን አምድ ተከበሽ ተገለጭልን፣ ሰላምሽን ስጭን፣ ሰላምሽን ስጭን፣ በአገሩ ኢትዮጵያ ሀገራችን ሰላም አድርግልን፣ ፍቅር ስጭን፣ ሰላም ስጭን፣ መከራው አልፎ የኢትዮጵያ ትንሣኤ ደርሶ የምናይና የምንኖር ያድርግን። እናታችን ሆይ ሁሌ እናመሰግንሻለን። ቅድስት ሆይ ለምኝልን። በዚህ መገለጥ ወቅት የታዩ ፈውሶችና ተአምራቶችም ነበሩ። ሰኔ 1 ቀን 1986 በተሰጠው የስርየት የቴሬሳ ሰሊማን ዩሱፍ እናት በእመቤታችን የተደረገውን ተአምር እንዲህ ስትል ገልጣለች። ልጄ ተሬሳ ከህዳር 17 ቀን 1984 ጀምሮ የቀኝ አይኗ በገጠመው ችግር ምክንያት ማየት አቅቷት ጠፍቶ ነበር። ጨርሶ ማየት እንደማትችልም በሐኪሞች ተነግሯት በሕክምና በሚተካ ሌንስ አማካይነት ኦፕራሲዮን ተደርጎላት እንድታይ ቢሞከርም በኢምፔሊኖ በተፈጠረው ኢንፌክሽን ልጄ አይኗ ጨርሶ ማየት ወደማይችልበት የመጨረሻው ደረጃ ደረሰ። በዚህም በማዘን ላይ ነበርኩ። ይህን ተአምር በተፈጸመበት ዕለት እኔና ልጄ ስጋውና ደሙን ለመቀበል ወደ ሰማዕቷ ቤተክርስቲያን ሄድን። ቦታውም አልፒራኤል ባላሲያ ሾብራ ይባላል። ስርዓተ ቅዳሴው አልቆ ስጋው ደሙ ከተቀበልን በኋላ በመንበሩ አጠገብ ጸሎት ስንጸልይ በድንገት ታላቅ ብርሃን ከመንበሩ ቀኝ በኩል ወጣ። ልጅም
እጇን ወደ ብርሃኑ ዘርግታ ሰውን እንደሚያቀፍ እንደሚቀበል ሆና ነበር። ወዲያውኑ ልጄም ማየት እችላለሁ ማዬ፣ ማየት ቻልኩ፣ እመቤቴ ፈወሰችኝ እያለች መጮህ ጀመረች። በእጇም ቀድሞ ያይ የነበረውን አይን ደፍና በጠፋው አይኗ ማየት እንደምትችል ታሳየን ጀመር። የተከሰተውንም ነገር ስጠይቃት ለጸሎት ቁመን በነበረ ጊዜ የጌታ እናት አይኗን በእጇ እንደዳበሰቻትና ማየት እንደቻለች ነገረችን ስትል ምስክርነቷን ሰጥታለች። ዶክተር ፋይዛ አክሎክ ቀሲስ ሩፋኤልን፣ አቡነ ቢሾይ ቄስ አብደላ መሲህ ወይም ገብረ ክርስቶስን የዚህን ተአምር እውነተኝነት አረጋግጠው ምስክርነት ሰጥተዋል። ቁጥሩ እጅግ ብዙ የሆነ ሕዝብ ፈውስ፣ መጽናናት፣ በረከትም እንዳገኘ በቤተ ክርስቲያኑ የተአምር መዝገብ ተጽፎ መገኘቱ ተረጋግጧል። ልመናዋ፣ ክብሯ፣ የልጇም የወዳጇ ቸርነት ከሁላችን ጋር ይሁን፣ አሜን። መስቀል ኃይላችን ነው። ጤና ይስጥልኝ፣ ሰላም ዋሉ። የየካ ሚካኤል ቤተ ክርስቲያን የሚያሰራው ህንፃ ቤተሰሊሆም አጠቃላይ ሆስፒታል አካውንቱ 1,076,40,87 ወይም 10,010,81,56,42 ቤተሰሊሆም አጠቃላይ ሆስፒታል የካ ሚካኤል በ405 ሚሊዮን ብር የሚገነባው የካ ሚካኤል ቤተሰሊሆም አጠቃላይ ሆስፒታል እንገንባ። ንጹሕ የሚሆን የአብ ቃል የማየው የመንፈስ ቅዱስም ቃል ከሰማያት የወረድ የሕይወት ርስት አንተ ነህ። ስለ ዓለሙ ሁሉ መዳን ነውር የሌለበት መሥዋዕት የምትሆን መናገርን አስቀደም።